ምስሐቀ ሀያ ዓመት የሳኦል 40 ዘመን ተደምሮ የሚገኝበት ነው ማለት ነው። በዚህ ዘመን ማለት ነው። ኦሪት እንግዲህ ከዚህ በኋላ እግዚአብሔር በደብረ ሲና በአምሳለ ንጉሥ እንዳልሁት ሙሴን ሕግ ጽፌ የምሰጥህ ነኝና ወደ ተራራው ውጣ አለው። ወደ ተራራው ወጣ። 6 ቀን 22ቱን ስነ ፍጥረት ወደ ኋላው ያልኖረበትን ዘመን ሲስልበት ሰነበተ። ከአጠቃላይ በቀዳሚ ገብረ እግዚአብሔር ሰማይ ወምድረ ካለው ጀምሮ ያለውን ነው ማለት ነው። 34 ቀን 570 ጊዜ ቃል በቃል ሕጉን እየነገረው ሲያናግረው ሰንብቷል። አጠቃላይ 40 ቀን ይሆናል ማለት ነው። በ40 ቀናት ውስጥ ሁሉን ነገር ምስጢር ኦሪትን እያንዳንዷን ነገር የኦሪትን ምስጢር እንዲያይ አድርጎታል። ይሄ ማለት የኦሪት ምስጢር ምንለው አንደኛ ራሷ ደብተራ ኦሪት ድንኳኗ የብርሃን ድንኳን አሳይቶ ግበራ በአራያ ዛራይኩ በደብረ ሲና ባሳየው አምሳል ስራ ብሎ በዚያ የብርሃን ድንኳን አምሳል በዚህ መቅደሰ ኦሪትን እንዲሰራ ነግሮታል። በታቦት ዘዶር አምሳል ወይም በታቦተ ብርሃን አምሳል ታቦተ ሕግ ተቀብሏል። በዚያ ብርሃን ላይ በብርሃን ድንኳን ላይ ብርሃን ሰፍሮበት ያይ ነበረ። በዚያ አምሳል መስዋዕት ሰውቶ ስባጢሶ ደማፍሶ ብርሃን ይወርድለት ነበረ እና በአጠቃላይ ከእግዚአብሔር ባየው ከደብረ ሲና በተረዳው መልክ ነው ሁሉ ነገር ያደረገው ማለት ነው። ኦሪት እንግዲህ ሕግ ተገኝቶባታል። ምስክርነቱ የእግዚአብሔር ምስክርነቱ የሰው ምስክርነቱ እግዚአብሔር ለሰው ልጆች ለአብርሃም ለይስሐቅ ለያዕቆብ የመሰከረው አምላክ አብርሃም አምላክ ይስሐቅ አምላክ ያዕቆብ ነኝ ብሎ የመሰከረው ሰውም ነህ ብሎ የሚመሰክርለት ምስክርነቱ ተገኝቷል። ትእዛዘ እግዚአብሔር አድርጉ አታድርጉ የሚለው ሕጉ ትእዛዙ ተጽፎባታል። እግዚአብሔር የሚመሰገንበት የአኮቴተ እግዚአብሔር የሚባለው ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ የተመሰገነ ነው ምስጉነው እናመስግነው እየተባለ የሚነገርበት ተነገርቶባታል። ነገራት እግዚአብሔር ተገኝቶባታል። ቃል በቃል ያናገረበት ተግሳጹ ተገኝቶባታል። የእግዚአብሔር ላለፈው የሚገሰጹበት ለሚመጣው የሚመከሩበት ምክሩና ተግሳጹ ተገኝቶባታል። ጥበብ ስጋዊ ጥበብ መንፈሳዊ ተገኝቶባታል። ጥበብ ስጋዊ ወርሃ ዘርን ለይቶ ራሱ ቆፍሩ የሚለው አርሰው ቆፍረው እንዲመገቡ የሚያደርገው ተገኝቶባታል። ጥበብ መንፈሳዊ ጾሙ ጸልዩ የሚለው ስርዓተ ጸሎት ስርዓተ አምልኮት ተገኝቶባታል ማለት ነው። ኦሪት ስትሰራ ይሄንን ሰውን ከእግዚአብሔር ጋር ታገናኛለች። እግዚአብሔር ወደ ሰው እንዲቀርብ ታደርጋለች ማለት ነው። የሕግ መሰረቱ እሱ ነው። እግዚአብሔር ወደ ሰው ልጆች በሕግ በኩል ይቀርባል። የሰው ልጆች በፈጻሚ ሕግነት ደግሞ ወደ እግዚአብሔር ይቀርባሉ። እግዚአብሔር ለሰው ልጆች የተገለጠባቸው መንገዶች ነኝ ብሎ ያስተዋውቃል። የሰው ልጆች ደግሞ አወነህ ብለው ወደ እርሱ ይቀርባሉ ማለት ነው። እንግዲህ ኦሪት ማለት ይታወቃል ብርሃን ማለት ነው። በሌላም አንቀጽ ሕግ ትእዛዝ ማለት ነው። ኦሪት ማለት ነው። ምንጯ እግዚአብሔር ነው። የኦሪት ምንጭ ራሱ እግዚአብሔር ነው። በኦሪት ዘጸአት ምዕራፍ 25 ላይ በሰፊው እናገኘዋለን ማለት ነው። በሰማያዊ ስርዓት አምሳል የተሰራች ናት። ደብተራ ብርሃንነቷም በደብተራ መስቀል በኋላ በፍጻሜ ሊተረጎም የሚችል ነው። ሂደን የምናገኘው ማለት ነው። በአራቱ ኪሩቤል ምሳሌነት ስትገለጽ መጥታለች። አራቱ ኪሩቤል በአራቱ ወንጌላውያን በኋላ የሚገለጹ ናቸው ማለት ነው። በኦሪት ውስጥ ከሚታወቁ ምሳሌዎች ወይም ምልክቶች የብርሃን ደብተራ ደመና ነበራት። በብርሃን ተከባ ነበረ። በጨለማ መካከልም ምስጢር ተገልጾላታል። ሙሴ በጉም መካከል አልፏል። ጢስ ይጤስ ነበረ፣ ነፋስ ነበረ፣ ድምጽ ነበረ፣ ቃለ ቀርን ነበረ፣ ይሰማ ነበረ፣ የነጋሪት ድምጽ ይሰማ ነበረ ማለት ነው። ይህ ሁሉ የእግዚአብሔር የመገለጥ ትዕምርት ወይም ምልክት ወይም ትምህርት ነው ማለት ነው። ባህሪ እግዚአብሔር ለፍጥረቱ የሚገለጠው በስነ ፍጥረቱ ነው። ያው ቅሉ ግን ባህሪው ነው ራሱ። ወኩሉ ግብሩ በሃይማኖት የእግዚአብሔር ስራው ሁሉ ሃይማኖታችን ነው ይላል። ቢገለጥ የተገለጠው ራሱ ነው ብለን እንቀበለዋለን። ቢፈጥር ፈጣሪ ብለን፣ ቢመግብ መጋቢ ብለን፣ ቢራራ መሐሪ ብለን
ቢፈርድ ፈራጅ ብለን እናምነዋለን ማለት ነው። መገለጡ ሁሉ ራሱ ሃይማኖታችን ነው ለኛ። እንግዲህ በምናቀው ደመና ራሱን ገልጧል። በምናቀው ብርሃን ራሱን ገልጧል። ባለ አእምሮአችን በሚረዳው ሴንስ በሚያደርገው እንጂ ያ ደመና ያ ብርሃን መጠኑ ልኬቱ አመጣጡ ምንድነው ብለን ልንጨርሰው ምንችለው አይደለም። በጨለማም ራሱን ገልጧል። አይመረመሪነቱን ገልጧል። በጉምም ራሱን ገልጧል። በጢስ ርቀትም ራሱን ገልጧል። እንግዲህ በአውሎ ነፋስም ራሱን ገልጧል። በረቀቁ ነገሮች ራሱን ሲገልጥ መጥቷል። ይሄ ማለት እግዚአብሔር ከፍቅሩ የተነሳ በጣም ከፍቅሩ የተነሳ ራሱን ሊገልጥልን ፈለገ። የሰው ፍጡርነት ደካማነት ያንን የሚችለው አይደለም። ግን የእግዚአብሔር ቸርነት ግን ራሱን ከመግለጥ አልገደበውም። ቸርነቱ አሁን አንድነት ሶስትነት ቢገለጥ እግዚአብሔር ከፍቅሩ የተነሳ ነው እንጂ አንድነቱን በሕገ ልቡን በሕገ ኦሪት አንድነቱን ገልጾ ነው ዝም ያለው። በአዲስ ኪዳን ግን አንድነት ሶስትነቱን ገለጸ። የበለጠ ሲወደን የበለጠ ፍቅሩ ሲገልጽ ራሱን እያስተዋወቀ ነው የቀረበው ማለት ነው። እና የሁሉ የፍቅሩ ምልክቶች ናቸው እንጂ ሌላ አይደለም። ራሱን ለፍጥረቱ እያስተዋወቀ ነው ማለት ነው። በዚህ ሁኔታ ነው ደብተራ ኦሪት የተሰራቸው በሙሴ ዘመን። እንግዲህ በኦሪቱ እንደተገለጸው የኦሪት ድንኳን የኦሪት መቅደስ መላዋ 30 ክንድ ናት። 20ው መቅደስ ይባላል። 10ዋ ቅድስተ ቅዱሳን ተብላ ተጠርታለች ማለት ነው። ቅድስተ ቅዱሳን አጠቃላዩ 30 ክንድ ነው ማለት ነው። የላይ ቁመቷና ስፋቷ 10 ክንድ እንድትሆን አድርጓታል። ይሄ መቅደስ መነቀል መተከል የሚችል ድንኳን ነው ማለት ነው። ይሄ ማለት ነው በቀኝ በኩል 20 አዕማድ በ40 ምዕማድ በ30 ክንድ ላይ እንዲያርፉ አድርጓል። በግራም እንደዚሁ በዚህና በዚህ እያለ ነው የሰራት ማለት ነው። አጠቃላይ ደብተራ ኦሪትን ምስጢረ ደብተራ ወይም ደብተራ ማለት እንግዲህ ይታወቃል ድንኳን፣ ማደሪያ፣ ቤተ መቅደስ የሚለው ስለሆነ ማለት ነው። ደብተራ መለዋ የደብተራ ብርሃን በደብረ ሲና ያያት የደብተራ ብርሃን ምልክት ናት። ደብተራ ብርሃን ደግሞ በኢየሩሳሌም ሰማያዊት የምትኖረዋ ታቦት ዘዶር የሚገለጽበት የብርሃን ጌታ ራሱ የሚገለጽበት ብርሃን የዚያ ምልክት ምሳሌ ሆኖ የተገለጸበት ነው። ደብተራ ብርሃን ራሱ የደብተራ ርዕሱ ራሱ ወልደ እግዚአብሔር ሰው በሆነ ጊዜ ደግሞ አማናዊ መቅደስ ራሱ በመቅደስነቱ ራሱን መስዋዕት አድርጎ ለማቅረቡ ደብተራ ራሱ ደግሞ በደብተራ መስቀል ላይ በመስቀል መቅደስነት ላይ ራሱን መስዋዕት ሰዋይ ተሰዋይ ሆኖ መቅረቡን የምንመለከትበት ነው። በኋላ በጸጋ ደግሞ ምዕመናንን ቤተ መቅደስ አድርጎ ለሚኖረው ምስጢር የሚገለጽበት ነው ማለት ነው። በውስጥ ያለው በደብተራ ኦሪት ውስጥ ያለው ነዋያቱ እማናቀው የነገረ እግዚአብሔር ምሳሌ ነው። በአፋ ያለው ደግሞ የተገለጸው ለሰው ልጆች አእምሮ የተገለጸው ምስጢር ምሳሌ ነው ማለት ነው። እንዲያውም በአፋ ያለው የትስብእት በውስጥ ያለው የመለኮት ምሳሌ ማናቀው እና ምንረዳው ያህል የተገለጸበትን ምስጢር ምናይበት ነው ማለት ነው። ስጋና ነፍስ ሁሉ የሚተረጎምበት የሚረዳበት ነው ማለት ነው። ይሄ አጠቃላይ ደብተራ በውስጡ ያልተመሰለ ምሳሌ ያልተገለጸ ምስጢር የለም። ከመጀመሪያው ጀምሮ ነው የተመሰለው። እንደምናስታውሰው ሙሴ ገና ከግብጽ ሲወጣ የበጉን መስዋዕት ሰውቶ ነው የወጣው። ያ የበግ መስዋዕት 7 12 እየሆኑ እንዲመገቡት ነው ያደረገ። አጽሙን እንዳይሰብሩት ስጋውን እንዲበሉት ቀቅለው ብርንዶውን እንዳይበሉት ጠብሰው እንዲበሉት አድርጎ ነው ያዘዛቸው። ያ ሁሉ ብዙ ምሳሌዎች ደሙን እንዲቀቡት መቃን መድረኩን እንዲቀቡት አድርጓቸዋል። በኦሪቱም ይሄ ቃል ተፈጽሟል ማለት እንዳለ በጋ ፋሲካው በየዓመቱ ይፈጸም ነበረ። የወልደ እግዚአብሔር ምሳሌ ነው። የውሳጣዊ ሕዋሳቱ የሀብተ መንፈስ ቅዱስ ምሳሌ ነው። ነዋያት በሙሉ በዚያ ተገልጿል። የሰባቱ ልዑካን 12ቱ የ12ቱ ሐዋርያት
ምሳሌ ሆኖ ተገልጿል። በጉ መቃን መድረኩ መቀባቱ መድኃኔ ዓለም ክርስቶስ በተሰቀለ ጊዜ ቅዱሳን መላእክት ደመ መለኮትን ለዓለም ሁሉ ለመርጨታቸው ምሳሌ ነው የተገለጸው ማለት ነው። ደመ መለኮቱን ለዓለም ሁሉ በብርሃን ጽዋ ተቀብለው በብርሃን መነሳርት ይረጩ እንደነበረ እሱም ወነዘሆ በመንኮያቲው ባውራጣቱ ይረጨው የነበረው ምሳሌነት ይገልጻል ማለት ነው። እነዚህ ሁሉ በኦሪቱ ሲመሰጠሩ ሲመሰሉ የመጡ ናቸው። አጠቃላይ 4 ህብር ግብዣ ነበራት። ማኅተመ ጸጺት ብዙ እጥፍ ድርብ የሆነ የለፋ የለዘበ ቆዳ ያነጥፉባት ነበረ። ደብተራ ብርሃን ይሰፍር ነበረ። በዚያ ላይ ደመና የብርሃን ደመና ይታይበት ነበረ። ያ ሁሉ በምዕመናን ላይ አድሮ የሚኖረው እግዚአብሔርን የሚገልጽ ነበረ ማለት ነው። እንግዲህ በውስጧም በቅድስተ ቅዱሳን አሮን ብቻ ከዓመት አንድ ጊዜ የሚገባባት ነበረች። መሶበ ወርቅ መና ያለበት መሶበ ወርቅ ነበረባት። ማዕጠንተ ወርቅ በውስጧ ሙሴ ያሰራት ማዕጠንት ነበረች። መንበረ ወርቅ ነበረ፣ የጽላቱ ማስቀመጫ ማለት ነው። የቃል ኪዳኑ ጽላትም የሙሴ ጽላት እዚያ ነበረ። 4ቱ ኪሩቤልም በዚያ በቅድስተ ቅዱሳን ውስጥ ነበሩ። የሕጉ መጽሐፍም በዚያ ነበረ። ሙሴም ከዓመት አንድ ጊዜ የገባ ወይነዝ ኩሎ ግበሪሃ ንጹህ በግ ይዞ እየገባ መስዋዕት ያቀርብ ነበረ ማለት ነው። በውስጧም በ5 ማገር የተማገረች ነበረች። በነጭ ሐር እና በውስጥ ለውስጥ በሚያያዝ መሎጊያ የተያዘች ነበረች። የሁሉ 5ቱ አዕማድን አዕማደ ኦሪትን አዕማደ ደብተራን ሐዲስ ኪዳንን የሚገልጽ ነበረ ማለት ነው። ወደ ውስጥ የኪዳን ምስጢራትን የሐዲስ ኪዳን ምሳሌዎችን የሚያጠቃልል ነበረ ማለት ነው። ቅድስት የሚባለውም ይሄ ማዕጠንቱ ተቋመ ወርቅ 7 አይጡቅ ያላት ተቋመ ወርቅ ነበረችበት። ህብስተ ገጽ የሚቀርብበት 12 በሰርክና በምሴት የሚቀርብበት ነበረ። ግንያቱን የግነዩን የሚያደርሱበት ቦታ ነበረ። መስዋዕት ዕለት ያቀርቡበት ነበረ ማለት ነው። በእንዲህ አድርጎ የሚገለጽ ቤተ መቅደስ ነው የሰራው። አፋውንም የጸሎት ቦታ በተለያየ መንገድ ለይቶ ነው ሙሴ የሰራው። የጸሎት ቦታ አለው፣ የትምህርት ቦታ አለው፣ የምጽዋት ቦታ አለው፣ የተግሳጽ ቦታ አለው፣ መስዋዕት የሚቀርብበት የዕጣንና የመሰዊያ ቦታ አለው፣ የማጠቢያ ቦታ አለው፣ የሴቶች ቦታ አለው፣ የወንዶች ቦታ አለው። አጠቃላይ ኦሪት ጥንቅቅ ብላ በስርዓት የተቀመጠች ናት ማለት ነው። እንደዚያኛው እንደ ሕገ ልቡና አይደለችም። አድርግ አታድርግ የሚባልባት፣ በዚህ ጊዜ በዚህ ይሁን ይሄ ይሁን የሚባልባት፣ እያንዳንዷ ነገር ጥንቅቅ ብላ ስርዓት የተሰራባት ናት ማለት ነው። ንዋያተ መስዋዕት ሁሉ ያሉባት ናት በአጠቃላይ ማለት ነው። እንግዲህ መቅደሰ ኦሪት በዋናነት 7ቱ ጉዳዮች ይፈጸሙባታል። በዋናነት ትንቢት ይፈጸምባታል፣ ስርዓተ ክህነት ይከናወንባታል፣ መስዋዕት ይቀርብባታል፣ አምልኮተ እግዚአብሔር ይፈጸምባታል፣ ስርዓተ መንግስት ይከናወንባታል፣ ትምህርተ እግዚአብሔር ይሰጥባታል፣ ኪዳነ እግዚአብሔር ይገኝባታል ማለት ነው። እነዚህ ናቸው የጸኑባት ማለት ነው። ትንቢቱ፣ ክህነቱ፣ መስዋዕቱ፣ አምልኮቱ፣ መንግስቱ፣ ትምህርቱ እና ኪዳኑ የጸናባት ነበረች ማለት ነው። 4ቱ 5ኛ ዘይት አዋሃደው አጣፍጠው በሚያቀርቡት ቀኝ አካላቸውን እየተቀቡ ከነገደ ሌዊ የሆኑት ሊቀ ካህናት ከነገደ ይሁዳ የሆኑት ንጉሠ ነገሥት እየሆኑ ቢቀቡበት ስርዓት የነበራት ኦሪት ናት ማለት ነው። በዚህ ውስጥ እንግዲህ የኦሪት አቅም ኃይል እግዚአብሔር አድሮ ኃይሏን የገለጸባት በእነዚህ 7 ሁኔታዎች ላይ ነው ማለት ነው ትገለጽ የነበረችው። እንግዲህ ይሄ በየቀኑ የዕለት መስዋዕት አለ። ቅዳሜ የሚቀርብ የሰንበት መስዋዕት አለ። ሰርቀ ወርህ በየወሩ የመባቻ መስዋዕት የሚቀርብ መስዋዕት አለ። የፋሲካ መስዋዕት አለ። የሸት በዓል መስዋዕት አለ። የዕለተ ዮሴፍ የሚባል መስዋዕት አለ። ኋላ የሐድሶ ሕንጻ ጥራውያን ቤተ መቅደሱን ካቃጠሉ በኋላ የበዓለ ሐድሶ መስዋዕት ይቀርብ ነበረ። የዓመተ ህድገት መስዋዕት አለ። የበዓለ መጥቅ መስዋዕት አለ። የኢዮቤልዩ በዓል መስዋዕት አለ። የዕለተ ስሬት ለተነሳይ የሚቀርብ መስዋዕት አለ። ለዕለተ ንጽሕ የሚቀርብ መስዋዕት አለ። እነዚህ ሁሉ መስዋዕቶች በተለያየ ዕለት በየጊዜውም ጭምር የሚቀርቡባት ቤተ መቅደስ ነበረች ማለት ነው። መዳረሻ ናት። ፍጹማዊት አይደለችም፣ ግን
ለፍጹሙ ለአማናዊ ቤተ መቅደስ መዳረሻ የሆነች ግን ምሳሌውን ትንቢቱን አምሳል መርገፉን በሙሉ ጥንቅቅ አርጋ ይዛ የነበረች ቤተ መቅደስ ናት ማለት ነው። በዚህ ዘመን በዚህ ጊዜ ሁሉ ይነገር ይመሰል የነበረው ይሄንን ታሳቢ ባደረገ መልኩ ነው ማለት ነው። ከዚያ በፊት በተለያየ መንገድ አህዛብ በአምልኮ ጣዖት አረማውያን በባዶነት ይቀጥሉ ነበር። በአምልኮ ጣዖት የነበሩትን በሙሉ ስብስብ አድርጎ ራሱን እግዚአብሔር ነኝ ብሎ ገለጸላቸው። ጽላቱን መግለጽ ያስፈልገው ሕጉን ጽፎ 10ቱ ቃላትን አልፋ ኦቤጣን በዚህ አድርጎ ጽላቱን የሰጠበት ምክንያት ለተሰመሰለ ምስል ለተቀረጸ ቅርጽ መስገድን ፈልገው ስለነበረ ስሜ ላይ ያለበት ለኔ ስገዱ ብሎ ራሱን የገለጸበት ነው ማለት ነው። ከዚያ በፊት ለሰው ምስል የሚሰግዱ ሰዎች ነበሩ። ከእንጨት ለተቀረጸ ምስል የሚሰግዱ ነበሩ። ለድንጋይ የሚሰግዱ ነበሩ። ለጥጃ ምስል የሚሰግዱ ነበሩ። ለዘንዶ ምስል የሚሰግዱ ነበሩ። ለቁራ ምስል የሚሰግዱ ነበሩ። ለንስር ምስል የሚሰግዱ ነበሩ። እንዲያውም ለእሳት የሚሰግዱ ነበሩ። ለአራዊት ምስል የሚሰግዱ ነበሩ። ለነፋስና ለተራራው የሚሰግዱ ነበሩ። ለስለ ፀሐይ፣ ለጨረቃ፣ ለከዋክብት የሚሰግዱ ነበሩ። የማይታይ አምላክ ብለው እንዲሁ የቀረ አምላክ ካለ ብለው ደግሞ ከስነ ፍጥረቱ አንዱን መድበው የሚሰግዱ ነበሩ። ይሄን ሁሉ ባወቀ እግዚአብሔር የለም ሰው ሁሉ መስገድ መጸለይ መኖር ያለበት በዚህ መልኩ ነው ብሎ ራሱን ገልጾ አስተዋወቀ ማለት ነው። ራሱን ገለጸ። እንግዲህ ጠቅላላ ስናደርገው ሙሴ በሙሴ ዘመን ነው ይሄ ሁሉ የሆነው። ከሙሴ ጋር አሮን አለ። ሙሴና አሮን እየመገቡ 40 ዘመን አሮን በክህነት ሙሴ በመስፍና አስተዳድረዋል። ከዚህ በኋላ በአሮን ቦታ አልዓዛር በሙሴ ቦታ ኢያሱ ተተኩ። እነዚህም 40 ዓመት መግበዋል። ከዚህ በኋላ በአሮን ቦታ ፊናስ በኢያሱ ቦታ ግን መሳፍንት ናቸው የገቡት። ዘመነ መሳፍንት የሚባለው እነ ጌዲዮን፣ እነ ባርቅ፣ እነ ዮፍታሔ፣ እነ ሶምሶን በአጠቃላይ ሌሎችም መሳፍንት የተገለጹበት የገቡበት ዘመን ነው ማለት ነው። ዘመነ መሳፍንት ገባ። የዘመነ መሳፍንት መጠቃለያ ሲመጣ ኤሊ መጣ። በኤሊ ዘመን ክህነት ከምስፍና በአንድ ሰው እጅ ወደቀ ማለት ነው። ክህነቱንም ምስፍናውንም ኤሊ ይዞ ቀጠለ። ከኤሊ በኋላ እስራኤል መንግስት ይፈልጉ ስለነበረ በኤሊ ቦታ ሳሙኤል ተተካ። ሳሙኤል ክህነቱን ከምስፍና ደርቦ ያዘ። አንግስለነ ንጉስ ይንገስልን ብለው እስራኤል አመጹ ወይም ደግሞ ጠየቁ። ተከታታይ ማለት ነው ከአሕዛብ አይተው እስከዚህ ድረስ በእስራኤል ላይ ንጉሰ ነገስታቸው እግዚአብሔር ነው። ከዚያ በታች እነ ሙሴ እነ ኢያሱ መሳፍንት ናቸው። ከእግዚአብሔር ተቀብለው ከንጉሳቸው ከእግዚአብሔር ቃል ተቀብለው የሚያስተላልፉ ናቸው። አሁን ግን በአሕዛብ ልማድ ንጉስ ይሁንልን ሲሉ አስወድዶ አስፈቅዶ ሳኦልን ከመካከል ላይ ያመጣው። ሳኦል ንጉስ ሆነ። በክህነቱ ሳሙኤል አለ ማለት ነው። የሳኦል መንግስት ያለ ነገዱ ያለ ትውልዱ ከነገደ ብንያም የመጣ ስለሆነ የብስጭት መንግስት የይነቀሽ መንግስት ተብሎ ይጠራል። አባቶቻችን ምሳሌውን ሲናገሩ እናት የራት ወይም የምሳ ሰዓት ከመድረሱ አስቀድሞ ልጆቿ ቢዘበዝቧት እንጀራ ሰጭኝ እያሉ ቢጠይቋት እንዲያው ያውልህ ብላ ጥቂት ሰጥታ እንደምትቆየው ሌሎች እስኪመጡ ድረስ እንደምትቆየው ዳዊት በዓለ መንግስቱ ዳዊት እስኪነሳ ድረስ ሳኦል መካከል ላይ ተተካ። 40 ዘመን ቆየ ማለት ነው። እስከዚህ ድረስ ዘመነ መሳፍንት ተብሎ ይጠራል። ጠቅለል አድርገን ስንረዳው ቀደም እንዳልነው 5 የሙሴ መጻሕፍት ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሁልቁና ዘሌዋውያን ዘዳግም የተጻፉ በዚህ ዘመን ነው። ኦሪት ዘኢያሱ የተጻፈው በዚህ ዘመን ነው። ኦሪት ዘሩት የተጻፈው በዚህ ዘመን ነው። የኢያሱ የሳሙኤልም ግማሽ አንደኛ ሳሙኤል የተጻፈው በዚህ ዘመን ነው ማለት ነው። እንግዲህ ቃሎቹ ያሳዩናል። ምንም እንኳን መጽሐፍ ባንማር ባናቀው ኦሪት ዘፍጥረት ካለ የስነ ፍጥረትና የአባቶች ታሪክ እንደሆነ በመግቢያው ብቻ እንረዳለን። ኦሪት ዘጸአት ካለ ደግሞ የእስራኤል የመውጣት ዝርዝር ታሪክና የጉዞ ታሪክ እንደሆነ እንረዳለን። ኦሪት ዘሌዋውያን ካለ ደግሞ የካህናቱ ስርዓተ ክህነት፣ ስርዓተ መስዋዕት፣ ስርዓተ አምልኮ ዝርዝሩ የተጻፈበት እንደሆነ እንዳለ እንረዳለን።
ኦሪት ዘኍልቍ ካለ ደግሞ ቁጥር ስለሆነ እስራኤል ተቆጥረው ተሳፍረው የታወቁበት እንደሆነ የቁጥር ነገሩን እንረዳለን። ኦሪት ዘዳግም የሚለውን ደግሞ ከአራቱ የሙሴ መጽሐፎች የተደገመ እንደሆነ እንረዳለን። ኦሪት ዘኢያሱ ስንል ደግሞ እስራኤል 12ቱ ነገድ ርስት የወረሱበት ኢያሱ የክርስቶስ ምሳሌ ስለሆነ አህጉረ ጸር ወረሰ ኢያሱ አክሊለ ስምከ እንዘ ይትቀጸል በርእሱ አህጉረ ጸር ወረሰ ኢያሱ የስምን ዘውድነት አክሊልነት ኢያሱ መድኃኒት ነው፣ ኢየሱስ መድኃኒት ነው። መድኃኒት የተባለ ኢያሱ የርስት ወረሰ ስምን ገንዘብ አድርጎ ብሎ ለደራሲው እንደተናገረው መላው የርስትን እስራኤል ዮርዳኖስ ተሻግረው ርስት የወረሱበትን ታሪክ የምናየው ነው። መሳፍንት የሚለው ደግሞ መጽሐፈ መሳፍንት በቁሙ ስለ አጠቃላይ መሳፍንት ዝርዝር የሚያስረዳ ነው። በውስጡን ባናነበው እንኳን መሳፍንት የት ነው ያሉ ብለን አንፈልግም። በቃ መሳፍንት የሚባለው መጽሐፍ ላይ እንዳሉ ቃሉ ስለሚነግረ መግቢያው። ኦሪት ዘሩት ደግሞ የእስራኤል የተሰጣቸውን ሕግ ባያከብሩ የደረሰባቸው የሚገለጽበት በሩት እና በኑሃሚን በቡዔዝ ያለውን ታሪክ የምንተርክበት ታሪክ ነው። ጠቅለል ያለው ይሄንን የሚያሳይ ነው ማለት ነው። በውስጡ ሕግ፣ አምልኮት፣ ትንቢት፣ መስዋዕት፣ ምሳሌ፣ እርቅ፣ ክህነት እነዚህ ሁሉ ይገለጹበት ነበረ ማለት ነው። ይሄንን ቅኝት በዚህ ዘመን የነበረውን ይሄን ቅኝት እንረዳለን። በዚህ ዘመን የተገለጸውን በዚህ ዘመን የተደረገውን የዚህን ሁኔታ ተረድተን እናደርጋለን፣ ተረድተን እናስተምራለን፣ እንተንላለን ማለት ነው። ሐዲስ ኪዳን በዚህ ነው የሚተረጎመው። በኋላ የኋላው አዲስ ኪዳን ፍጹም ሆኖ የሚገለጸው የሚተረጎመው በዚህ ስለሆነ